ሰላም ጤና ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ቤተሰቦች እንደምን ውላችኋል? ይህ የቮይስ ኦፍ ራያ የዜና ሰዓታችን ነው። በቅድሚያም አርዕስተ ዜና። የትግራይ ፋይናንስ ተቋማት መታገዳቸውንና አቶ ታዬ ደንደአ ተፈረደባቸው የሚሉ ዜናዎችን ይዘናል። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። በራያ ቆራ ስላው አካባቢ በማህበረሰቡ የተለያዩ ጥቃቶች እየደረሰባቸው ይገኛል ሲሉ ምንጮቻችን ነግረውናል። ለዚህ ምክንያት የሆነው ሀራ መሬትና ፌዴራል መንግስትን ትደግፋላችሁ በሚል እገታና ጾታዊ ጥቃት፣ ግድያ እየደረሰባቸው እንደሆነ ያገኘነው መረጃ ያመለክታል። አቶ አዳነ ቸኮል የተባሉ በወረዳው የሚገኝ ፍሬ ወያነ ጣቢያ አስተዳዳሪ ሲሆኑ ሌሎችንም ጨምሮ ሚሊሾች ደጋፊዎች ናቸው ተብለው የሚታሰቡ ግለሰቦች በታጣቂዎች እገታና የግድያ ሙከራ እየደረሰባቸው እንደሚገኝ ምንጮቻችን ገልጸውልናል። የትግራይ ማይክሮ ፋይናንስ ተቋማት ታግደዋል። በትግራይ የደደቢትና አደዳይ ማይክሮ ፋይናንስ የባንክ ሂሳቦች በፌዴራል መንግስት ታግደዋል። የፌዴራል መንግስትም ለሁሉም ባንኮች የእገዳ ደብዳቤ ጽፏል። የደደቢት ማይክሮ ፋይናንስ ሂሳብ በመዘጋቱና ባንኮች እገዳ ስለተጣለባቸው ትናንት ዳር 25 2018 ዓ.ም ከአንበሳ ባንክ 10 ሚሊዮን ብር ማውጣት እንዳልቻለ ያገኘነው መረጃ ያመለክታል። በትናንትናው ዕለት የሁሉም ተቋማት የሂሳብ አካውንት እንደታገደና የፌዴራል መንግስቱ ወደ ሁሉም ባንኮች የእግድ ደብዳቤ መጻፉም ታውቋል። አቶ ታዬ ደንደአ የ7 ዓመት ከ2 ወር እስር ተፈረደባቸው። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደአ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈረደባቸው። አቶ ታዬ ዛሬ አርብ ህዳር 26 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ወንጀል ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠበንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም።